ቤተሰቦቻችን በልጅነታችን ማለጻናት ያስገቡናል። ትንሽ ከፍም ስንል አንደኛ ክፍል እንገባለን። ሲቀጥል 2 3 4 5 እያለ እስከ 8 እንደርሳለን። 8ን እናልፋለን፣ ጎበዞች እንባላለን። 9 10 11 12 እንደርሳለን። 12 ደርሰን ዩኒቨርሲቲ መግባት ግድ ነው ተብለን ዩኒቨርሲቲ ለመግባት እንታገላለን። ዩኒቨርሲቲም ከገባን በኋላ እንደ ቤተሰባችን ምርጫ ዲፓርትመንት መምረጥ ይኖርብናል። ከቤተሰባችንም አልፎ ተርፎ እንደ ሰፈርተኛ ምርጫ የሆነ ዲፓርትመንት እንመርጥና እንገባለን። ያንም ዲፓርትመንት በመከራ ተምረን ጨርሰን ምንም ኢንተረስቱ ስለሌለን ስራ የለም ብለን ደግሞ እንባክናለን። ይህ የኛ ታሪክ ነው። ሰላም እንዴት አላችሁ? መሳይ ነኝ። እንኳን ወደ ቻናል መጣችሁ። ዛሬ እንግዲህ ስለ ዲፓርትመንት መምረጥ ነው የምናወራው። እስካሁን ድረስ የቪዲዮ ፖስት እስከማድረግበት ጊዜ ድረስ ወይ ደግሞ ከዚህ በፊት ምናምን ብቻ ሰሞኑን ዲፓርትመንት መረጥ አካባቢ ነው የሚሆነው። ወይ ዲፓርትመንት ምን እንደምትመርጡ ግራ ገብቷችኋል፣ ወይም ደግሞ ይሄን ምረጭ የሚል ነገር ግን ይሄን ምረጭ የምትባሉት ወይ ደግሞ ምረጥ የምትባሉትን ዲፓርትመንት ውስጣችሁ ሳይፈልግ ቀርቶ ምን ይሻላል ብላችሁ የተጨናነቃችሁ ያላችሁ ሰዎች ሊሆን ይችላል። በትክክለኛው ጊዜ ትክክለኛው ቪዲዮ ደርሷችኋል። እኔም ከእናንተ ጋር ተመሳሳይ ነኝ። ባይ ዘ ዌይ እናንተ የምታዩቸው ነገሮች ሁሉ አያቸዋለሁ። ከቤተሰብ ይሄን ያክል ጫና አለብኝ ብዬ አላችሁ፣ ግን የሆነ ያክል ነገር ይኖራል ይሄን ብትመርጭ የሚል ነገር እና ይሄን ብመርጥ ደግሞ ይከፉብኝ ይሆን ምናምን ብለን የምንለው ነገር ይኖራል እና እኔም ጋር አለ እሱ ነገር። ምንም ከእናንተ የሚለየኝ ነገር የለም። ግን እኔ እንዴት ነው በማስበው ነገር እለያለሁ ብዬ አስባለሁ ከእናንተ ማለት ነው። እና እኔ የማስበው ነገር እንድታስቡበት ስለምፈልግ ነው ዛሬ ይሄን ቪዲዮ ልሰራ ያሰብኩት። ምንድነው እኔ የማስበው ነገር መሰላችሁ? በዲፓርትመንት መምረጥ ስታስቡ አንደኛ ነገር ዩኒቨርሲቲ የገባችሁበትን ምክንያት መጀመሪያ ለዩ። ማለት ዩኒቨርሲቲ ለምን እንደምትቀጥሉ ለዩ። የምርም እናንተ እስከመጨረሻው ልትሰሩበት የምትፈልጉበት ዲፓርትመንት ወይ ደግሞ ፓሽኔ እዛ ነው ያለው ብላችሁ የምታስቡ ከሆነ በቃ ያንን ምረጡ። ሌላ የማንም ሰው ጫጫታ ምናምን ውሳኔያችሁ ሊገባ አይገባም። ምክንያቱም ይሄ የእናንተ ህይወት ነው። ይሄ ዲቴል በደንብ ነግራችኋለሁ። ዩኒቨርሲቲ የምትገቡበት የሆነ አላማ ካላችሁ ትንሽ ይቀልላችኋል፣ ምክንያቱም ፍላጎት አላችሁ። ነገር ግን በተቃራኒ ደግሞ ፍላጎታችሁንም አታውቁ። በዛ በኩል ደግሞ የተለያየ አይነት ዲፓርትመንት ምረጭ ተብላችሁ የሌለ ጫና ውስጥ የምትገቡ ተማሪዎች ካላችሁ ደግሞ የእናንተ ቀጣይ ስራ የሚሆነው ምንድነው? ምንም ያክል እንኳን ጊዜ የለኝም ብላችሁ ብትጨናነቁ ትንሽም ቢሆን ኢንተረስትድ የምትሆኑበት ነገር መለየት ግድ ነው የሚላችሁ። ኢንተረስትድ መሆንበት ነገር ምንድነው? አሁን እዚህ ጋር የእናንተን ይሄ የምፈልገው ነገር ምንድነው? በማርበት ደስ የሚለኝ ነገር ምንድነው? በሰራበት ደስ የሚለኝ ነገር ምንድነው ብላችሁ ስትሉ በጣም ማለት እኔም ያለፍኩበት ነገር ስለሆነ ምንድነው እኔ ደስ የሚለኝ ነገር ምንድነው? እኔ ስሰራበት የምወደው ነገር ምንድነው ብዬ በጣም ቆይቷል። ከራሴ ጋር በጣም ብዙ ክርክሮች ነበርና በጣም ከባድ የሆነ ታይም ነው። ነገር ግን ግዴታ ማለፍ አለባችሁ። ምክንያቱም በዚህ መንገድ ካላለፋችሁ እድሜ ዘላለማችሁን እንደሚያጨበጭቡላችሁ ወደዛ ስትባክኑ የምትኖሩት። ስለዚህ እናንተ የምትወዱትን ነገር ግዴታ መለየት አለባችሁ። ስሰራው ደስ የሚለኝ ነገር ምንድነው? ለምሳሌ እኔ አውቀዋለሁ ምን ስሰራ ደስ እንደሚለኝ ያውቃለሁ። ኢን ዘ ፊውቸር ደግሞ የእግዚአብሔር ፈቃድ ከሆነና ከኖርኩኝ ምን ሆኜ እንደምኖር አውቃለሁ። ከኖርኩኝ ምን እያደረኩ እንደምኖር አውቃለሁ። ያንን ግን ማላረገው ከሆነ ያን ያሰብኩትን የሆንኩኝ ማልኖር ከሆነ አንድ ምክንያቱም የሚሆነው ወይ እኔ ወደ ጌታ ሄጃለሁ ወይ ደግሞ ጌታዬ ወደ እኔ መጥቷል። እንደዚህ እስከምትሉ ድረስ ከራሳችሁ ጋር ጊዜ አሳልፉና የምር ምንድነው ደስ የሚለኝ? ይሄ የቤተሰብ ጫጫታ፣ የጓደኛ ጫጫታ፣ ያበላል ምናምን የሚባለውን ጫጫታ ወደ ጎን አድርጉትና ከራሳችሁ ጋር ብቻ ሆናችሁ ከዛ ምንድነው እኔ ደስ የሚለኝ ነገር፣ ስሰራው ደስ የሚለኝ፣ ሳረገው ደስ የሚለኝ ነገር ምንድነው? ሜቢ ከዚህ ግቢ ውስጥ ከሚሰጡ ትምህርቶች ጋር የተያዘ ነገር ከሆነ ጥሩ እና ያንንም ነገር ታውቁታላችሁ ማለት ነው። በቀጣይ ደግሞ የመጀመሪያዎቹ ሰዎች ቅድም እንዳልኳችሁ ምን እንደምትመርጡ ማለት ምን እንደምትፈልጉ ታውቃላችሁ። ግን ትንሽ ያስቸገራችሁ በዙሪያችሁ ያለው ጫጫታ ነው። ሁለተኛዎቹ ሰዎች ደግሞ ምን እንደምትመርጡ አታውቁም። የውስጣችሁ ፍላጎት ምን እንደሆነ አታውቁም። በውጭ ያለውም ጫጫታ ደግሞ ያስቸግራችኋል። ለሁላችንም የሚሆን ሀሳብ ነው ብዬ የምለው ነገር ምንድነው? የኔን ህይወት የምኖረው እኔ ነኝ አይደል? የእናንተን ህይወት የምትኖሩት እናንተ ናችሁ ማለት አይኖ እኮ ቤተሰቤ ለኔ አስቦ ብዙ ሁሉንም ነገር የሚያደርገው የሚለኝም
ለኔ አስበው ነው የሚለው። ነገር ግን አሁን እንደ ድሮ አይደለም ማለት ቤተሰባችን እንደሚያስቡበት ጊዜ አይደለም አሁን። እንደገና ደግሞ እነሱ በሚሉን መንገድ ሄደን ወይ ደግሞ ጨርሰንላቸው እነሱ የሚሉትን ትምህርት እነሱ የሚሉትን ዲፓርትመንት መርጠን ገብተን ተምረን ጨርሰን ስናበቃ እኛንን ኋላም ያለ ነው። ገባቻ? እነሱ አጥብጥቦ አስመርቀውን እኛን ይጠብቁናል ማለት እንድንሰራበት እንድንለወጥበት እነሱንም እንድንለውጥበት። ምክንያቱም መጨረሻው ያ ነው። አሁን ላይ እኮ እዚህ ዲፓርትመንት ግባ፣ እዚህ ዲፓርትመንት ግቢ፣ እንደዚህ አርግ ምናምን የምንባለው እኮ መጨረሻ ላይ ለነሱ እንድንተርፍ ነው አይደል? ለኛም እንድንተርፍ ከኛም አልፈን ደግሞ ለነሱ ያ ነው እኮ መጨረሻው እኮ ያ ነው። አሁን እናንተ ማትፈልጉትን ዲፓርትመንት ገብታችሁ ማለት ማትፈልጉትን ስራ በኋላ ስትሰሩ በቃ እነሱ አንድና አንድ የሚጠብቁት ለራሳችሁም ተርፋችሁ ለነሱም እንድትተርፉ ነው። እናንተ ደግሞ እንዴት ነው ማትፈልጉትን ስራ እየሰራችሁ ለራሳችሁም ተርፋችሁ ለነሱም የምትተርፉት? አይኑ በደንብ የማይፈልጉትን ስራ እየሰሩ ጭራሽ ውጤታማ መሆን ያልቻሉ ሰዎችን። ስለዚህ የማትፈልጉትን ስራ እየሰራችሁ ውጤታማ መሆን አትችሉም ሲጀመርና በትምህርታችሁ ላይም እንጃ ብቻ ይሄንንም ከግምት ውስጥ አስገቡ። at the end of the day የሚፈልጉት እናንተ ራሳችሁን ለውጣችሁ እነሱንም እንድትለውጡ ነው ቤተሰብ የሚፈልገው። አሁን ምንም አይነት ዲፓርትመንት ውስጥ ግባ ቢሉክ የሚሉሽ ኋላ ላይ ጥሩ እንዲሆንልክ በማሰብ ለኛ በማሰብ ነው እንደዛ የሚሉን እና እሱን ነገር የተቃወምኩ አይደለም ለማለት ፈልጌ ነው። እሱን ነገር የተጋፉ አይደለም። አውኮ ለኔ ብለው ነው የሚሉት። አውኮ ለኔ ብለው ነው ዲፓርትመንቴን ራሳቸው የመረጡልኝ። አይ ነው በደንብ ግን እኮ እኔ ነኝ የምኖረው ይሄን ህይወት አይደለም። እኔም እኮ እኔ ለራሴ ክፉ እመኛለሁ እንዴ? እኔ ለራሴ ክፉ ፈልጋለሁኝ? እኔ መጥፎ ቦታ መውደቅ ፈልጋለሁኝ? እነሱ ለኔ ጥሩ ነገር ይፈልጋሉ አይደል? ጥሩ ነገር ይመኛሉ አይደል? እኔ ስለኔ መጥፎ ነገር እመኛለሁ እንዴ? አልመኝም። ስለዚህ እነሱም ለኔ ጥሩ ከተመኙ እኔም ለራሴ ጥሩ ከተመኘው ስለዚህ በራሴ መንገድ ሄጄ እነሱ የሚፈልጉትን ነገር ማድረግ እችላለሁ። እነሱ አሁን እያስገደዱን ያሉት መንገዱን ነው። እቺን ዲፓርትመንት ገብተህ ተምረህ ነው እዛ የምትደርሰው። እኔ ደግሞ የራሴ የምፈልገው ዲፓርትመንት አለኝ ወይ ደግሞ የራሴ መስራት የምፈልገው ነገር አለኝ። ገባችሁ አይደለ? ስለዚህ በሌላ መንገድ ሄጄ እዛ ጋር መድረስ እችላለሁ። ዋናው መድረሻው እንጂ መንገዱ አይደለም። ስለዚህ ይሄንን ነገር በደንብ እንድታስቡት እፈልጋለሁኝና በክፋት አይደለም አሁን እያልኳቸው ያለሁትም እነሱም በክፋት አይቻል ዘመዶችን፣ ቤተሰቦችን፣ ማህበረሰቡን ምናምን በክፋት አይቻ አይደለም። ኢቭን ተማሪ ራሱ እኮ ይገፋቸዋል አይደል እንዴ? ይሄን ዲፓርትመንት ምረጥ፣ ዲፓርትመንቱን መርጣችሁ ከጨርሳችሁ ተምራችሁ ከጨርሳችሁ ከተመረቃችሁ በኋላ እኮ ከእናንተ ጋር ነው የምትቀሩት፣ ከራሳችሁ ጋር ነው የምትቀሩት። ያን ጊዜ ውስጣችሁ ማለት ነው የምር እንዲ ያለ ነው የሚጮህባችሁ። ለምን ብትሉ ያኔ የነገርኩሽ ይሄን ዲፓርትመንት አንፈልገውም እያልኩሽ የነገርኩሽ ይሄንኛውን በኩል የህይወት ፓርቲሽን አንወደውም እያልኩሽ እና ያኔ ብቻዬን ነው እኔ ከራሴ ጋር ነው የምቀረው እና ለራሳችሁ የምትሰጡት መልስ አይኖራችሁም ያኔ። እና ምን ላችሁ ፈልጌ ነው የእናንተን ህይወት የምትኖሩት እናንተ ናችሁ። ቀጣዩ ምዕራፍ የሚጻፈው የእናንተ ድርጊት ነው። እነሱ ማለት አይታዩም በእናንተ የህይወት መጽሐፍ ውስጥ እነሱ እናንተን ፑሽ ያደርጋሉ እንጂ አይታዩም እዛ ጋር። እናንተ ናችሁ ህይወታችሁን የምትኖሩት። ማትፈልጉት ዲፓርትመንት ውስጥ ገብታችሁ ስቃችሁን የምታዩት እናንተ ናችሁ። ስለዚህ ስለማቅ ነው በነገራችን ላይ ማለት ልጆችንም አውቃለሁኝ። እኔኮ ማለት ተፈላጊ የሚባሉ ዲፓርትመንቶች ውስጥ ገብተው ግን ስቲል ስናወራ ማለት ነው ከልጆች ጋር ሳወራ አልፈልገውም እኮ ይሄን ይሉኛል። እና ያኔ እንደው ከፋዘር ጋር በተጣለው ራሱ ያለኝ ሰው አለ ማለት ይሄን ፊልድ ካልገባህ ከኔ ጋር ትጣላለህ ባለኝ ሰዓት ራሱ በቃ ይሄን ፊልድ ከምገባ እንደዛም ባደርግ እና እስከዚህ ድረስ ነው የሚያማርራቸው አንዳንዴ። ምክንያቱም 4 ዓመት እስከ 7-8 ዓመት ቀልድ አይደለም እና ያንን እድሜ ደግሞ መልሳችሁ አታገኙትም። ያንን እድል ደግሞ መልሳችሁ አታገኙትም። እንግዲህ ይሄን እያልኩ ያለሁት ሁላችሁም የየራሳችሁ የየግላችሁ እኔም የራሴ
ሀሳብ አለኝ፣ የራሴ የሆነ አላማ አለኝ ማለት ራሴ ጎል ያልኩት ነገር አለኝ። ሜቢ ያ የኔ ጎል ከእናንተ ጋር ላይጣጣም ይችላል፣ ከእናንተ ጋር ተመሳሳይ ላይሆን ይችላል። ስለዚህ እኔ የምመርጠው ምርጫ ማነው እናንተ የምትመርጡትን ምርጫ ግዴታ እኔ መምረጥ የለብኝም። ገባችሁ አይደለ? አይኖ የኔን ቀጣይ ስቴፕ ማለት ከሆነ ጊዜ በኋላ ምን አይነት ነገር እንደማደርግ አይኖ በደንብ ትንሽ አሁን ላይ ያለች ማለፊያ መንገዷ ናት እንጂ ትንሽ ማላቃት አይኖ ከተወሰነ ጊዜ በኋላ ምን አይነት ስራዎችን እንደምሰራ ምን አይነት ላይፍ እንደምኖር አይኖ ያን ግን አውቃለሁ ማለት እንትን የማትችሉ ሰዎች ከሆናችሁ ይከብዳችኋል። እና እሱን ለዩና ማለት እኔ ራሳችሁ የምትፈልጉትን ሁኑ ባይ ነኝ። ምክንያቴን በደንብ ዘርዝሬ አንስቼላችኋለሁ። በቃ ህይወታችን የምንኖረው እኛ የኔን ህይወት የምኖረው እኔ ነኝ። እና ዲፓርትመንት አሁን ይሄን ቪዲዮ እንትን ክሊክ ስታደርጉ ተምኔሉን ክሊክ ስታደርጉ ሜቢ ዲፓርትመንት ይሄ ይሻላል ይሄን ምረጡ ይሄን እንደዚህ ምናምን ብዬ ስለ ዲፓርትመንት ማውራ መስሏችሁ ሊሆን ይችላል። ነገር ግን እንዴት ነው ከአመለካከታችን ላይ እንድንሰራ ብዬ ነው። ማለት ስለ ዲፓርትመንት ሲታሰብ አመለካከታችን ትክክል ስላልሆነ እኔ ዲፓርትመንት እንትልላችሁ አይደለም። ስለዛ እንዲህ ዲፓርትመንት መረጡ ይሄ እንደዚህ ነው ይሄ ስለነሱ ልዘረዝር አይደለም ይሄን ቪዲዮ የሰራሁት። ግን ዲፓርትመንት ምክንያቱም በእያንዳንዱ ትንሽ የምንላት የህይወታችን ውሳኔ በህይወታችን ላይ ለውጥ አላት እና ይሄ ውሳኔያችንን የምንወስንበትን ማይንድ ሴታችን ነው ማውራት የፈለኩት። እና ዲፓርትመንት ስትመርጡ ኢቭን ግቢ ገና አልገባችሁ ከሆናችሁ ግቢ መግባትና ለመግባታችሁን ስትወስኑ ግቢ ገብታችሁ ደግሞ እንዴት ነው እዛው ግቢ ውስጥም ያላችሁ እየተማራችሁም ጎን ለጎን መጀመር የምትፈልጉትን ነገር ለመጀመርና ላለመጀመር የምትሞክሩ ብቻ በሁሉም አይነት ውሳኔዎቻችሁ መካከል የሆነ አካል እጅ ጫና እንደሌለበት እርግጠኛ ሁኑ። እኔ ተማሪ ስለተንጋጋበት ወይ ደግሞ የሆኑ ብዙ ሰዎች ስለተንጋጉበት ምንም አላደርግም። ምክንያቱም እነዛ ግር ያሉ ሰዎችን አይቼ መሄድ ከሆነ የሆነ አካል ጫና ኖሮበታል ያ ውሳኔ ላይ። ስለዚህ ያንን ውሳኔ ቼክ ማድረግ አለብኝ፣ ወደኋላ መለስ ብዬ ማየት አለብኝ። በእያንዳንዱ ውሳኔዎቼ መካከል የማንም የሰው የቤተሰብም ጫና የጓደኛ ጫና የምንም አይነት ነገር ጫና እንደሌለ እርግጠኛ ሆኜ ነው የምወስነው በውሳኔዎቼ መካከል ማለት ነው። እና ብቻ እናንተ የታያችሁ ነገር ሰዎችን ስለማይታያቸው የራሳችሁን የህይወት ውሳኔ ራሳችሁ ወስኑ። ምክንያቱም ማለት አሁን ላይ ምንም ላይመስል ይችላል ነገር ግን ከትንሽ ጊዜ በኋላ በጣም የምትማረሩበት የምትቆጩበት ነገር እንዳይሆን የፈለጋችሁትን የታያችሁትን ነገር ካረጋችሁ ግን የታያችሁን ነገር ካረጋችሁ ማለት ጣታችሁ ወደ ራሳችሁ ስለሚሆን ጸጸት የሚባለው ነገር አይኖርም። ማለት ራሳችሁ በቃ እኔው ነው የምወጣው፣ ችግሩ የኔ ነበር፣ ውሳኔው የኔው ነበር፣ የወደድኩትን የወሰንኩት ምናምን ነው የምትሉት። ግን የሆነ አካል ጫና ኖሮ ከሆነ ውሳኔውን ወሰናችሁት በጣም ጸጸት ነው የሚሆንባችሁ። ስለዚህ የራሳችሁን ህይወት የምትኖሩት ራሳችሁ ናችሁ። የኔን ህይወት የምኖረው እኔው ነኝ። ስቲል ማለት እኔም ጫና አለብኝ እንደነገርኳችሁ ከእናንተ ጋር ተመሳሳይ ነኝ። እኔም ጫና አለብኝ ከብዙ መንገድ እና አንዳንዴ ቆም ብዬ ምንድን ነው እየተሳሳትን ነው እንዴ አካሄዳችን ልክ አይደለም እንዴ ምናምን የምልበትም ጊዜ አለ። ግን ብቻ ያሰባችሁትን አርግታችሁ የመጣው ይመጣ ይሻላል ባይ ነኝ። እኔ ይሄን ያክል ብዙ ሄጄ ብዙ ነገሮችን አይቼ ምናምን አይደለም በዚህ ቻናል ላይ ማውራችሁ። ያው ማልፍበትን ገና ከመጀመሪያው ከዜሮ ያው ከዚህ ሰዓት ጀምሮ ነው እያንዳንዱ ነገር ያው ሐሳቤንም የማረጋቸውም ነገሮች ሼር ያደረኳችሁ ያለሁት። ሜቢ ተሳስቼ ሊሆን ይችላል፣ ግን የኔ ሐሳብ የኔ ምርጫ ነው። ገባችሁ? የማንም እጅ የለበትም። በቃ እንኳንም መረጥኩኝ።
የመረጥኩት ስህተትም ይሁን በቃ የታየኝ ይሄ ነበር፣ ይሄን አደረኩ እና ወደፊትም ደግሞ ማለት ይሄን ያክል ተሳስቻለሁ ብዬ የምለው ውሳኔ ነው እንደማልል እርግጠኛ ከሆነ ጊዜም በኋላ የማልቆጭበት ውሳኔ ለመወሰን እየሞከርኩ ነው። አሁን በቃ በብዙ ነገሮች ከናንተ በልጭም ወደፊት ሄጄ ምናምን አይደለም እየነገርኳችሁ ከናንተ ጋር እኩል ሆኜ ነገር ግን የኔን አመለካከት ነው እየነገርኳችሁ ያለሁት እና ፊልድ ስትመርጡ ፊልድ ብቻ አይደለም ዲፓርትመንት ስትመርጡ ብቻ አይደለም በቃ በየትኛውም አይነት ህይወታችሁን ውሳኔዎች ውስጥ በቃ ራሳችንን ማድመጥ አለብን ብዬ አስባለሁ። እኔ እንደዛ ነው የሚሰማኝ። እኔ ማደርገውም እንደዛ ነው። በተቻለኝ አቅም የማንም አካል እጅ ጫና እንዳይኖርብኝ ነው ማደርገው በውሳኔዎቼ መካከል ማለት ነው። የዛሬው ቪዲዮ ይሄን ይመስል ነበር። እስካሁን ከቆያችሁ በእርግጠኝነት ቪዲዮን ወዳችሁታል ማለት ነው። ስለዚህ ላይክ ማድረግ እንዳይረሳ፣ ሰብስክራይብ ማድረግም እንዳትረሱ። ምክንያቱም እንደዚህ አይነት ጠቃሚ የሆኑ ሀሳቦችን አነሳለሁኝ። በሌላ ቪዲዮ እስከምመለስ ደህና ሁኑልኝ።